ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዘወትር አርብ ከ11 ሰዓት ጀምሮ እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው የጤና ገጽ ፖድካስት በኤግል ቪው ሚዲያ ኤንድ ኮንሰልተንሲ በተባባሪ አዘጋጅነት በፋና ፖድካስት ወደ እናንተ የሚቀርብ ሳምንታዊ ፕሮግራም ነው። ዛሬ ደግሞ በአዲስ ርዕሰ ጉዳይ እዚህ ተገናኝተናል። አብራችሁን ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። ሄሉ እንዴት ነሽ? እንዴት ነው ያል? ሁሉ ሰላም? እግዚአብሔር ይመስገን። መልካም። ዛሬ አዲስ ርዕሰ ጉዳይ ይዘን ተገናኝተናል። በኢትዮጵያ አካል ድጋፍ አገልግሎት ባለሙያ የሆነውና ደግሞም ለጤናው ስርዓት እጅግ በጣም የሚያስፈልጉ ሀሳቦች ላይ ቆይታ ልናደርግ እንግዳ እዚህ ስቱዲዮ ድረስ ጋብዘናል። እንግዳችን አዲስ ዜና ይባላል። ከሱ ጋር ቆይታ እናደርጋለን። እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው ስሜን ገልጻችሁታል። ፕሮስቴቲስት ኦርቶቲስት አዲስ ዜና እባላለሁ። ያው የሙያዬ ነው። ፕሮስቴቲስት ኦርቶቲስት ስል ያው የሰው ሰራሽ አካልና የሰው ሰራሽ አካል ድጋፍ መስራት ማለት ነው። እኔም የምሰራው በኢትዮጵያ አካል ድጋፍ አገልግሎት ውስጥ ነው ማለት ነው። ስለዚህ ዛሬ የምናነሳው ስለ ሰው ሰራሽ አካልና ስለ ሰው ሰራሽ አካል ድጋፍ ነው ማለት ነው። ኦርቶቲክስ እና ፕሮስቶቲክስ ይባላል። ኦኬ ሶ ወደዛ ከመግባታችን በፊት አለ ኢሹን አጀንዳው ሰፊ ነው። በእርግጥ አንስተን ለአድማጭ ተመልካቾቻችን ምንድነው የሚለውን በሰፊው እንመለስበታለን። ግን አዲስ ዜናን ብናውቀው በጥቂቱ አዲስ ዜና ስምህ በጣም ደስ ይላል። በነገር ላይ አዲስ ዜና ቤተሰቦች እንግዲህ ያንተን መወለድ እንደ አዲስ ዜና አይተውት ሊሆን ይችላል እንደዛ ያሉና እንደው በጥቂቱ ከመታወቅ ብንጀምር። እሺ አመሰግናለሁ። እኔ የመጀመሪያ ልጅ ስለሆንኩ ነው አዲስ ዜናም የተባልኩት። የወንድሞቼን ስምም ብገልጽ በጣም የሚገርምሽ እንደዚሁ ዩኒክ የሆኑ ስሞች ናቸው። አዲስ ዜና አለ፣ ትምህርት ዜና አለች፣ የዓለም ዜና አለ፣ ይነበብ ዜና አለ። ከዜናዎች ጋር ምን አለ ዜና ነው መጨረሻውና ስሙን ያው ፋዘር በእንትን አገናኝቶ ነው። አይ የድሮ ሰው ስም ሲያወጣ ሲጀመር ያለ ምክንያት ነው። የሚዲያ አታችመንት አለ። አይ ዜናት ይነበብ ከዚህ አይ ነው የዓለም ዜና ምክንያቱም አላቸው አለው። ደስ ይላል። እኔ የመጀመሪያ ስለሆንኩ ነው አዲስ ዜና የተባለው። የሁለተኛዋን ብገልጽልሽ ትምህርት ዜና የተባለችው በአጋጣሚ ፋዘርም የተማረ ነው ፖለቲካል ሳይንስ፣ እናቴም እንደዛው በየአመቱ ነበር የወለዱትና ጓደኞቻቸው መጥቶ እንዴት በየአመቱ ትወልዳላችሁ ሲሏቸው አይ በቃ ከዚህ በኋላ ትምህርት ይሆነኛል እና ሁለተኛዋ ልጅ ትምህርት ዜና አላት ማለት ነው። መልካም። እንግዲህ የዛሬ አጀንዳችን በጤናው ስርዓት ላይ እጅግ አስፈላጊ የሆነና በተለይ የሕክምና አገልግሎቶች ከባባድ የሚባሉ ኦፕራሲዮኖች ይሰሩ ኦአሮች ይሰሩና ማሰሪያ የሚሆነው የአካል ድጋፍ አገልግሎት ሊያስፈልግ ይችላል። በድንገተኛ አደጋ ምክንያት የሚመጡ የአካል ጉዳቶች ካሉ አካሉን ካስወገድን እጅ ወይም እግር ከተቆረጠ በኋላ የሰውየው ህይወት ይቀጥላል። ስለዚህ አንዱ ይሄ ነው። ሁለተኛ ደግሞ በተፈጥሮ ሰዎች አካል ጉዳት ሊኖራቸው ይችላል። እንደዚህም በቫይረሶችና በተለያዩ እንደ ፖሊዮ አይነት ደግሞ የአካል ጉዳቶች ሊኖሩ ይችላሉ። የአካል ጉዳት የህክምና ስርዓት እስከ መጨረሻ ድረስ ማስቀጠያ ህክምና ይፈልጋል። ኦርቶቲክስ ፕሮስቴቲክስ። ወደዚህ ጉዳይ ከመሄዳችን በፊት አዲስ ዜና እና ኦርቶቲክስ ፕሮስቴቲክስ እንዴት ተገናኙ? በጣም ጥሩ ደስ ይላል። በጣም አመሰግናለሁ። እኔ በአጋጣሚ አዲስ አበባ ዩኒቨርሲቲ ተማሪ ነበርኩኝና በወቅቱ 93 አካባቢ ግርግርም ስለነበረ ትንሽ በትምህርቱ አካባቢ ላይ መግባት አልቻልንም ነበርኛ እና በአጋጣሚ አይሲአርሲና ወርልድ ባንክ ይሄንን ፕሮግራም አዘጋጅቶ ነበርና ኢሲኤልሲ ከ3.8 በላይ ያለው ምናምን ብለው ነበር አውጥተው ለጠፉ ጳውሎስ ላይ። በፊት ጳውሎስ አካባቢ ነበር ሴንተሩ ይሄ ማለት ነው እና ለየሴንተሩ 3 ልጅ ተብሎ ለአዲስ አበባው ሴንተር 3 ልጅ ለሌሎች ክልሎች ላይም ስላሉን 3 ተብሎ በአጋጣሚ ተወዳድረን ወደ 150 ልጆች እንሆናለን እና ሶስታችን አልፈን ገባን። በአጋጣሚ በዛ ወቅት ኖርማሊ እኔ አዲስ አበባ ዩኒቨርሲቲ እያለሁ ኮምፒውተር ሳይንስ ነበር ጆይን አድርጌ ነበረው። ግን ህክምናውን በጣም ሰው መርዳት ምናምን ስለሆነ ደስ ይለኛል እና ለዚህ ፈተና ሲሄድ ሰዎች የሰው ሰራሽ አካል አድርገው ሳይ እና ሲራመዱ ሰዎች ሲረዷቸው እና ራሳቸውን ችለው መራመድ ሲጀምሩ በቃ ትምህርቱ ላይ ገባው። ኦልሞስት 4 አመታት ያህል እዛው ትምህርቱም ሳንድዊች ፕሮግራም ነበር ከአዲስ አበባ ዩኒቨርሲቲ ጋር ሜዲካል ፋካልቲው ጋር ማለት ነው። ይሄ አናቶሚ ፊዚዮሎጂውን እዛ ተማር ጨረስኩኝ። እዛው ስራ ጀመርኩ ማለት ነው 97 ላይ ኦልሞስት አሁን ወደ 22 ወደ 20 ምናምን
አመት በላይ ሆነኝ ማለት ነው። እዛው አካባቢ ያየው ነገር ነው መነሳሳት ይሆነ ማለት ላይክ ሰዎች በዛ ድጋፍ ተደርጎላቸው መራመድ እንደሚችሉ የሆነ ነገር መቀየር እንደሚችል ማየት ነው አይ ቲንክ መነሳሳት ይሆናል። በጣም ምንድነው ሰዎችን መርዳት መቻል ቀላል ነገር አይደለም። አንዳንዴ ጊፍትድ መሆን አለብሽ ማለት ዕውቀቱም ስኪሉም ኖሮት ሰዎችን በደንብ ሰፖርት ማድረግ ማይችላል። ከኛ ጋር ብዙ ልጆች ተምረዋል ግን ከዚህ ሙያ ወጥተዋል ብዙዎቹ አሁን እንደ ሀገር ትንሽ ሰዎች ነን ያለነው እና ያ ምልህ ምንድነው ሙያው ቻሌንጅ አለው ምን አለው ሰዎችን ሰፖርት ስታረግ ብዙ ቻሌንጆች ይገጥማል እና ለሙያው ኢንተረስትድ ካልሆንክ እዛ ላይ መቆየቱ ትንሽ አንድ ታሪክ ላጫውት። በትምህርት ቤት ቆይታ በኋላ ወደ ስራም ከገባ በኋላ መጀመሪያ ጊዜ አገልግሎት የሰጠከው እና በዛ ሰው የመጣበት መንገድና አገልግሎት አግኝቶ ደግሞ ሲሄድ ያለ ስሜት ሁሉ ጊዜ እዚህ ስራ ላይ እንድትቆይ እንዳስገደደ ታነሳለህ። በዚህ በፊት በነበረንም ቆይታ እሱን ነገር ስታነሳልኝ ነበር። ለፕሮግራማችን መግቢያ እንዲሆን ይሄን ታሪክ ብታጫውተን ደስ ይለናል። እኔ ስለማላቅ አሁን ተማሪዎች ተመልካቾቻችን እንደዛ እሺ ደስ ይለኛል። በጣም የሚገርመው መጀመሪያ ትምህርት ቤት ያው ፕራክቲካል ነገሮች ትሰራለህ ምን ትላለህ ግን ሙሉ ኃላፊነት ተሰጥቶ አይደለም በወቅቱ በሌሎች ሰዎች ጎን ሆነ ነው ሰፖርት ያደረገ ልክ ስራ ስትጀምር ግን ሙሉውን ኃላፊነት ራስ ይዘህ ነው የምትሰራው። በወቅቱ ሁለት እግር ከጉልበት በታች የተቆረጡ ሰው መተው ነበርና የቀድሞ ሰራዊት ናቸው በዊልቸር ነው የሚሄዱትና ያ ፋሚሊ እንግዲህ እየገፋቸው ምን ብሎ ነው ይዟቸው የሚመጣው። እንግዲህ ሁለት እግር አንድ ሰው ከተቆረጠ ኖርማሊ በክራንች መቆም አይችልም እና ብዙ ቻሌንጆች አሉት እና እሳቸው መጡ። እሳቸውን ለካናቸው ያው ስራው ፕሮሲጀር አለው ራሱን ይቻለ ለክቶ በፕላስተር ኦፍ ፓሪስ ቅርጹ ከተወሰደ በኋላ ከእግሩ ያን ኔጌቲቭ ካስት እንለዋለን እሱን ወደ ፖዚቲቭ ካስት እንቀይረዋለን። ያ ደግሞ ምንድነው የሚደረገው በሚክስ በሆነ ፕላስተር ኦፍ ፓሪስ ድጋሚ ሞላና የመጀመሪያው ፕላስተር ኦፍ ፓሪስ ነቅለን አውጥተን እሱ ላይ ነው አናቶሚውን ፊዚዮሎጂውን ተከትለን የምንሰራው ማለት አጥንት እንዳይነካ። ለምሳሌ ጫማችሁ ውስጥ እንኳን ጠጠር ቢገባ መርገጥ በጣም ቻሌንጅ ነው እንኳን የሰው ሰራሽ አካል ገጥመሽ አንድ ሰው ላይ ማለት ነው። እና በወቅቱ ካስት ወሰድናቸው። ከዛ በኋላ ሁለት እግር ነው እንግዲህ ከጉልበት በታች ነው። ከዛ ቅርጹን ሰርተን ምን ብለን ሶፍት ላይ ነው ውስጥ እንግዲህ ምቾት እንዲሰጥ ምን ከታቸው ስፖንጆች አሉ እሱን አለባብሰን ምን ብለን ከዛ በኋላ ሰውየው ለፊቲንግ ለመጀመሪያ ጊዜ ፊቲንግ ደረጃ ደረሱ። መለካት ማለት ነው ለሚያረጉ ለክተን ከዛ በኋላ ለማስቆም ማለት ነው። እንግዲህ አንድ ሰው ዊልቸር ላይ የተቀመጠ ወይም ደግሞ አልጋ ላይ የቆየን ሰው ስታቆመው መሬት ይርቅበታል እና የማዞርም ነገር ይኖራል። ስለዚህ ምንድነው እናደርገው ፓራራል ባሮች አሉ ታይዘው የሚካሄዱ በብረት ወይም ደግሞ በእንጨት የሚሰራ መጀመሪያ ለመምር ሲጀምሩ ከዛ አደረግንላቸው ቆሙ። ሰውየው እንግዲህ በጣም ተስፋ ቆርጧል። ጎበዝ አባት የነበሩ ናቸው ልጆቻቸው የሚያስተዳድሩ ያው በዛ ጉዳት ደግሞ ለሀገር ዋጋ ለመክፈል ፈቃደኛ ሆነው ዋጋ የከፈሉ አባት ናቸው። ለዚህ አባት አርቲፊሻል ሰርተ ማቆም አይደለም ሌላም ነገር ብታረግ እና ቆሙ መራመድ ሲጀምሩ እኔ በቃ የዛን ሰዓት ነው ለመጀመሪያ ጊዜ ከዚህ ሙያ እንደማልወጥ ያወቅኩት ማለት ነው። ምክንያቱም ሄሎ እንግዲህ ረጅም አመት ወልዶ ከብዶ ደግሞ በሀገር በሚመጣ በማንኛውም ጉዳይ ላይ በቀድሞ ወታደሮች ጊዜም ስለሆነ እዛ ሲስተም ውስጥ የቆየ ሰው ድንገት አካል ጉዳተኛ ሲሆን ቀለል አድርጎ ለማየት ሽንት ቤት ለመሄድ ራስ ለመጸዳዳት ለመታጠብ ምንም ነገር ለማድረግ በሰው ድጋፍ ስር ነበር። አሁን ከሰው ድጋፍ ወጥቶ እዛ ስታያቸው የሳቸውና ያንተን ስሜት እንየውና ወደ ቀጥታ ወደ ጉዳያችን እንሂድ። እኔ እጅግ በጣም ነው ደስ ያለኝ ማለት ሽንት ቤት እንኳን አሁን እንዳነሳው ሽንት ቤት በሰው ድጋፍ የሚገባ ሰው አሁን እነዚህን ስቴፖች ተከትሎ ከጨረሰ በኋላ ከፓራራል ባር ወጥቶ በክራንች ይጀምራል። ክራንቹን ደግሞ ያቆምና እንዲሁ መራመድ ይጀምራል። እኚህ አባት እንግዲህ ወይ ልጆቻቸው ወይ ሰራተኛ ቀጥረው ሽንት ቤት የሚያስገቡት
እንግዲህ ሽንት ቤት ደግሞ ብዙ ጊዜ ሰው እየተሸከመ ሲሄድ ምን የስነ ልቦና ቀውሱ ራሱ በጣም የሚሰማቸውና ራስ እስከ ማጥፋት ለመድረስ ይሞክራሉና እኔ በጣም ሳቲስፋይ ስለሆንኩ ነው እስካሁን ይቆያል ሙርዛን ከ20 አመት በላይ ቆየሁበት ሙያው ላይ ሰውየው እጅግ በጣም ደስተኛ ናቸው ከዛ በኋላ ብዙ አይነት ስራ እየሰሩ የቀጠሉ ናቸው ማለት ነው በጣም ደስ ይላል አዲስ ዜና እንደዚህ ያህል ከተዋወቅ ነውና ደግሞ በተለይ ደግሞ ወደዚህ ሙያም ልትገባበት መነሳሳት የሆነ ልህን ነገር መስማታችን ለቀጣዩ መሰረት ይሆነናል ብለን ነው አሁን ቀጥታ ወደ አጀንዳችን ወይም ወደ ዛሬ ልናነሳስ ወደ ነው ጉዳይ ስናልፍ ስለ ኦርቶቲክስ በጣም ዛሬ ቃሉን ለመጥራት ራሱ ደጋግሜ እኔ እንዲ ከተቸገርኩ ያልኩ ያሰብኩ ነው ኦርቶቲክስና ፕሮቴስቲክ ለማለት እንዲ ከተቸገርኩ ብዙ ሰዎች ያውቁት ይሆን ወይ ምንድነው ይያሉ ይሆን ወይ ምንድነው ኦርቶቲክስና ፕሮቴስቲክስ ማለት የምን ዘርፍ ነው ሚለውን ብናውቅ በጣም ጥሩ ዘርፉ ያው እኛም የምንሰራው በጤና ሚኒስቴር ውስጥ ነው በጤና ሚኒስቴር የኢትዮጵያ አካል ድጋፍ ውስጥ ነው የምንሰራው ስለዚህ ያው ዘርፉን በጤና ውስጥ እንዳለ ያሳውቃል ቀድሞ ምንድነው በሰራተኛና ማህበራዊ ጉዳይ ውስጥ የነበረ መስሪያ ቤት ነው እና አሁን ጤና ሚኒስቴር ራሱ ይዞት በስሩ አድርጎ እያሰራው ነው ኖርማሊ ፕሮስቴሲስ እና ኦርቶሲስ ስንል ሜዲካል ኢንጂነሪንግ ታይፕ ነው እዛ ውስጥ ህክምናውን ተሰጣለ የፕሮስቴሲስ ኦርቶሲስ ሰርቪሱ ራሱ አለ ምክንያቱም ሰርቪሱ ሲሰጥ መጀመሪያ ክላይንት ከመጣ በኋላ ፕሪስክራይብ ታረጋግለታለ ክሊኒካል ሂስትሪውን ተወስዳለ በምን ምክንያት ነው የሶኪ ዲዛይን ራሱ እሱን አይተሽ ነው ያ እንግዲህ ህክምናው የሚፈቅደውን ነገር ነው መስጫቸው ለምን ዲያቤቲክ ስኳር ህመምተኛ መቶብሽና ካር አክሲደንት የመጣብሽ ሰውዬ ምሰሪ ለዲቫይስ እንኳን ትንሽ ጥንቃቄ ያስፈልገዋል ስለዚህ ያ የህክምናውን ዘርፍ በመከተል ነው ከዛ ደግሞ ዲዛይን ይደረጋል ፕሮዳክሽን ስላለው ማለት ነው ስለዚህ እንደ ሜዲካል ኢንጂነሪንግ አይነት እንትን ነው በጤና ህክምና ውስጥ ያለ ዘርፍ ነው ሶ ስንለየው አሁን ቀደም በአማርኛ ለማስቀመጥ ስንሞክር አርቲፊሻል የአካል ድጋፍና አርቲፊሻል አካል አለ አይደለ በምን ጊዜ ነው የምንጠቀማቸው አርቲፊሻል አካልን መቼ ነው የምንጠቀመው የአርቲፊሻል አካል ድጋፍን ደግሞ በምን አይነት ሁኔታ ውስጥ ነው የምንጠቀመው ሚለውን ራሱ ብናነሳ በጣም ጥሩ ፕሮስቴቲካው ምንለው የሰው ሰራሽ አካል ማለት ነው ፕሮስቴቲክ ምንለው የሰው ሰራሽ አካል በሰዎች ተሰርቶ የጎደለ አካል ላይ የሚገጠም አጋዥ የሰው ሰራሽ አካል ማለት ነው ይሄ ማለት ምንድነው አንድ ሰው በመኪና አደጋ ሊሆን ይችላል በህመም ሊሆን ይችላል በተለያዩ አይነት እንትኖች አካሉን ካጣ ማንኛውም አይነት ቦታ ለምሳሌ እግር ሊሆን ይችላል እጅ ሊሆን ይችላል እግር ስንል ደግሞ ከጉልበት በላይ ከጉልበት በታች ሊሆን ይችላል እጅም ስንል ከክንድ በላይ ከክንድ በታች ሊሆን ይችላል ኢቭን ጣቶች ሊሆኑ ይችላሉ ያንን በፕሮስቴቲክ ወይም ደግሞ በሰው ሰራሽ አካል እንተካላቸዋለን ማለት ነው ኦርቶቲክ ጋር ስንመጣ ደግሞ እሱ ኦርቶቲክ ምንለው የሰው ሰራሽ አካል ድጋፍ አካሉ አለ ግን ድጋፍ ያስፈልገዋል ስሙ ራሱ እንደሚገልጸው አካሉ አለ ድጋፍ ነው የሚያስፈልገው ለምሳሌ አሁን ሀገራችን ላይ ብዙም አይታይም ፖሊዮ ምንለው ኬዝን ብንመለከት በፖሊዮ ብዙ ወገኖቻችንን ተጎድተውብናል እና እነዛ ሰዎች ምንድነው ጣፋንታቸው ቢል ቁጭ ነው ይሉት ተንቀሳቅሰው መስራት አለባቸው ስለዚህ እነዚህን ሰዎች በሰው ሰራሽ አካል ድጋፍ ሳፖርት ይደረጉና ክራንችም ይይዛሉ ማይዙም ይኖራሉ ይንቀሳቀሳሉ ማለት ነው ይሄው ኦርቶቲክ ወይም ደግሞ የሰው ሰራሽ አሁን ለምሳሌ በተለያዩ ምክንያት በተለያዩ በሽታዎች ምናልባት እንደምሳሌ ከተቀመም ብዬ ነው ስትሮክ ሊመቱ ይችላሉ አንዳንድ ሰዎች ስለዚህ አንድ እግራቸው ወይም አንድ እጃቸው ቢሰንፍና አልታዘዝ ቢላቸው አጋዥ ቴክኖሎጂዎችን በመስጠት እንዲታዘዝ እንዲሰራ እንዲንቀሳቀስ ማድረግን ሊያካትት ይችላል ማድረግ መቻል ማለት ነው እንደገለጽከው ጥሩ አገላለጽ ነው ይገለጽክልኝ ለምሳሌ ብዙ ምናየው ስትሮክ ኬዞች አሁን እነዚህን ድጋፎች ግን ስጠቅስላችሁ ምንድነው ፊዚዮቴራፒ ፓራራል የሚሄድ ትሪትመንት ነው አብሮ ምን ሰጠው ማለት ነው ተደርጎ ግብት ብሎ የሚሰራ ነገር አይደለም የሚሰራ ነገር አይደለም እሱን እንገልጸዋለን አሁን ስትሮክን አነሳህልኝ ስትሮክን ስንመለከት በእኛ ሴንተር ላይ መጀመሪያ ፊዚዮቴራፒ ላይ ትሪትመንት ይሰጣቸዋል ከዛ ይሄ ሰውዬ ፊዚዮቴራፒ ትሪትመንቱን እየወሰደ ጎን ለጎን ለምሳሌ
ሄሚፕሌጂክ ሊሆን ይችላል፣ በአንድ ሳይድ ፓራላይዝ የሆነ ሰው ማለት ነው። እግሩን እየጣለብሽ ሲሄድ ያን እግሩን የሚጥለውን ሳፖርት የሚያደርጉ ስፕሊንቶች እንሰራለታለን ለእግሩም። እጅ ደግሞ ብዙ ጊዜ አይታችሁ ከሆነ ስትሮክ ላይ አጣሞ እንደዚህ መታጠፍ ይኖራል። ስለዚህ ወደ ኖርማል አናቶሚካል ስትራክቸር የሚመልሰውን ስፕሊንት ሃንድ ስፕሊንቶች ሰርተን በደንብ እንዲንቀሳቀስ ማድረግ ይቻላል አንድ ላይ ከፊዚዮ ጋር አንድ ላይ። ስለዚህ የዛሬ ፕሮግራማችን በደንብ ለመረዳት ከታችኛው የእግራችን መረገጫ የእግራችን መሬት የሚረግጥበት ጊዜ ጀምሮ ወደ ላይ ያሉ የሰውነት የአካል ድጋፎች የምንላቸው ሰው ሰራሽ የምንላቸውን በሁለቱም እያየን ብንሄድ በኦርቶቲክስም በፕሮቴቲክስም እያየን ብንሄድ እና በተለይ የዛሬ ፕሮግራማችን ዓላማ ይሄንን አገልግሎት በመረዳት በየአካባቢያቸው ላይ ተንቀሳቅሰው በትንሽ ሕክምናና በትንሽ ድጋፍ የህይወታቸውን አቅጣጫ ሊቀይሩ የሚችሉ ሀሳቦች ላይ ነው የምናወራውና ይሄም አገልግሎት አለ የሚለውን ጉዳይ ስለሆነ በጤና ገጻችን የምንገልጸው ከታችኛው የእግር መረገጫችን ጀምሮ በኦርቶቲክሱም በፕሮቴቲክሱም ያሉትን ሀሳቦች ብታነሳል። በጣም ጥሩ። ኖርማሊ ቤት አሁን ብንሰራ ቤት ሲሰራ ሁሌ መሰረት ነው የምንጥለው። መሰረቱ ጥሩ ያልሆነ ቤት ፋውንዴሽኑ ማለት ነው የላይኛው ጥሩ አይሆንም። ብዙ ጊዜ የእግር አረጋገጣችን ፕሮፐርሊ ዌት ቢር የሰውነታችንን ክብደት ወደ እግራችን አምጥተን ካልተሸከምነው ችግር አለ ማለት ነው። ያ ማለት ምንድነው? ለምሳሌ አንድ ሰው ፍላት ፉት ቢሆን ፍላት ፉት ምንድነው? ጠፍጣፋ እግር ቢኖረው ማለት ነው። ብዙ አይነት እግር ነው። ጠፍጣፋ እግር ያለ፣ ከርቭ ያለው ወይም ደግሞ አርች ያለው እግር አለ። አርቹ ደግሞ ኦቨር የሆነ አለ። ስለዚህ እነዚህ ሁሉ ራሱን የቻለ የአረጋገጥ እንትን አላቸው። ለምሳሌ ፍላት ፉት ቢሆን አንድ ሰው ሙሉ ለሙሉ እግሩ ይረግጣል፣ ግን መርገጥ የሌለባቸው ቦታዎች ሁሉ እየረገጠ ነው። ያ ምን ይሆናል? ፔን አለው ማለት ነው። ግን እንትን ሊሆን ይችላል። ምሳሌ አዲስ አንዳንድ ሰው ጫማው በውስጥ በኩል ያልቃል፣ አንዳንድ ሰው ደግሞ በዛኛው ዳር በኩል ያልቃል። ያረጋገጠ አይመስልም። ኦሬዲ አረጋገጡ እንዲህ ሲሆን እኛ እንደቀል አንተ ሸፋፋ ምናምን ነው እንለውና ስንቀልድ እንደውም ምን እንላለን ከጓደኞቼም ጋራ ሸፋፋ ምናምን ሲባል እስቲ ሶሉን ገልበጣ አድርገህ ይኸው እንባባላለን። እና አንተም እሱም የምታወራቸው ሳይንሶች የህብረተሰብ ጤና ላይ ትልቅ ለውጥ ስለሚያመጡ እንደ ቀልድ ይሄን ነገር አነሳሁት እንጂ ምንድነው በዚህኛው በኩል ጫማችን ሲያልቅ በዛኛው በኩል ጫማችን ሲያልቅ እንደ ኦርቶቲክስ እና ፕሮስቴቲክስ ባለሙያ ምን ማለት ነው? እውነት ነው። ይሄ ጥሩ ጥያቄ ነው። አንድ ሰው ለምሳሌ በውጭ በኩል እየረገጠ ቢሄድ ሞር ዌቱ የሰውነቱ ወደ ውጪ እየተገለበጠ ነው ማለት ነው። ስለዚህ ምንድነው አሁን እንግዲህ ጅማቶች በሙሉ ነው የሚነካኩት። ጆይንቶች ወደ ውጪ ሲረግጥ የጉልበት ጥፋቱም ወደ ውጪ ይላል። ስለዚህ ጅማቶች ክሩሼት ሊጋሜንት በጣም አሁን ስፖርተኞች በአደጋ ደረሰባቸው የጅማት ምናምን የሚባለው ስትሬችንግ ቶርኖት ሊሳብ ይችላል፣ ሊበጠስም ይችላል። ሰውየው ኦቨር ዌት ቢሆንና እየረገጠ እንደዛ ቢሄድ መበጠስም አደጋ ሊገጥመው ይችላል። እንዳልከው ወደ ውጭ በሚረግጥ ሰዓት አብኖርማል የሰውነት አብኖርማል ፖዚሽን ላይ ነው ይሄ ያለው ማለት ነው። ስለዚህ ይሄን ሰው ወዴት መመለስ አለብን? ወደ ኖርማሉ። እንዴት ነው ምን መለሰው? ሲምፕል በሆኑ አርቾች ለምሳሌ ኢንሶል አለ። ልክ በውጪ በኩል ስለረገጠብሽ የውጭውን ከፍ አድርገሽ የውስጠኛውን ዝቅ አድርገሽ በሰሪው ኢንሶሉን ቲክነሱ ወደ ውስጥ ይገለብጠዋል ማለት ነው። ስለዚህ ያ ሰው ከጤና አኳያ ኖርማል ስትራክቸሩን ይይዛል። አንድ ሁለተኛ ጫማም እንዳልከው በውጪ ወይም ላተራል ነው የምንለው እየጨረሰ ያለ ሰውዬ ተስተካክሎ በኖርማል መሄድ ይችላል። በውስጥም እንደዛው ዘሪቨርስ ማለት ነው። በውስጥም ከፍ ታረጊውና ትሰሪዋለሽ። ይሄ አንድ ከጤና አኳያ የአናቶሚካል ስትራክቸር ወይም የሰውነታችንን ፈጣሪ የፈጠረንን ቅርጽ ጠብቆ መሄድ ማለት ነው። አንድ ያስተካክለዋል። ሌላው ልክ ሲምፕል ባልከው ነገር ብዙ ሰዎች ማያውቁት የሆኑ ኤጆች አሉ 45 50 60 ሲሆን ካልካነስ ስፐርም እንላለን። የተረከዝ አጥንት መብቀል ተረከዝ ላይ አጥንት ይበቅላል። በጣም ፔንፉል እንደ መርፌ ውጋት ማያስኬድሽ ማለት ነው። ስለዚህ ይሄንን አንዳንድ ሰዎች ምን ያደርጉታል? ኢንጀክሽን ሄዶ ይወስዱ አሉ።
ችግር የለውም የህክምና አካል ነው እንደ ፔን ኪለር እንደ ህመም ማስታገሻ ረጅም ጊዜ እንትን አይልሽም። ግን እኛ ጋር ምን እናደርጋለን በኢትዮጵያ አካል ድጋፍ አገልግሎት ላይ ኢንሶሎች ስፔሻል ካይንድ ኦፍ ኢንሶሎች አሉ። ማለት ምንድነው ኢንሶል ይሆናል ግን ያችን ቦታ ፖኬት በመስጠት ሪሊፍ እንዲያገኝ ወይም ደግሞ እንዳይነካው በማድረግ የዛን ያጥንት እድገቱን እንቀንሳለን። ስለዚህ ያ ሰው ግን ያ ህመም እያለበት አካሄዱ እንዴት እንደሚሆን ትገምቷላችሁ? በጣት ነው የሚሄድ። በጣት ከሄደ እኛ አሁን እንግዲህ ይቅርታና ሴቶች ብዙ ሂል እንዲያደርጉ አንፈቅድም። ለምን አክቹሊ እንደነ የጅማት የጀርባው ከቁርጭምጭሚት ጀርባ ያለው ጅማት የተሳሳበ ያጠረባቸው ይመጣል። ብዙ መርገጥ የነበረባቸው ወደዚህ ስለሚመጣ ብዙ ጊዜ ሂል የሚያደርጉ ሰዎች ወደ ፍላት ጫማ ብታመጣቸው በጣታቸው ይላሉ። ኢቭን ልማድም ከመሆኑ የተነሳ ሲንደርከስ ተረከዝ እግር ስር ራሱ ህመም አለው። ስለዚህ አሁን ኖርማል የጫማ እንኳን አደራረጋችንን እንግዲህ ማስተካከል ይጠበቅብናል ከጤና አኳያ ነው። እና ያ ሰው ሊረግጥ የሚችለው እንደዚህ በጣቱ ነው ማለት በጣት ረገጥክ ማለት የሰውነት የዌት ቢሪንግ ላይን ምንለው አለ የሰውነት የክብደት ላይኑ የሚያርፍበት ይዛባል ማለት ነው። ስለዚህ ያ ስትራክቸራል ለውጥ ያመጣል። ብዙ የጅማት የሰውነት የጀርባ ላይ ብዙ ቦታ ላይ ህመም ያመጣል ማለት ነው። ስለዚህ በሲምፕል ኢንሶሎች ሌላው ደግሞ ህፃናት ላይ ራሱ ህፃናት ላይ በክለብ ፉት ይሁን በደሙ ፍላት ፉት በመሆን ይሁን አርች በጊዜው ካልሰጣቸው ጉልበታቸው እየተጣመመ ይመጣል። አሁን እኔ ፉት ኦርቶሲስ ምንላቸው ነው። ኤፍኦ ምንለው ፉት ኦርቶሲስ ወይም ደግሞ እግር ላይ ብቻ ያሉ ሳፖርቶችን ምንሰራው ነው ጫማ ውስጥ በሚገባ ማለት ነው። ሌላው ደግሞ አፎ ምንለው አንክል ፉት ኦርቶሲስ ከቁርጭምጭሚት ከፍ ስንል ማለት ነው። ለምሳሌ ህፃናት ይወለዱና ክለብ ፉት ቅድም ያነሳውላችሁ በጀሶ በፒኦፒ ታስሮ የተወሰነ ዊክ ይቆያሉ። ከዛ እየተባለ ወደ ዴኒስ ብራው ምንለው አለ ወይም አብዳክሽን ብሬስ ምንላቸው ለህፃናት ለምንድነው early treatment ካልወሰደ አሁን ይሄ ህፃን ልጅ ወይ በአዌርነስ ሳይኖራቸው ፋሚሊዎች ወይ ሩቅ ቦታ ያለ ሰው ሆኖ ይሄን ነገር መኖር አለመኖሩን የማያውቁ ሰዎች ብዙ ይኖራሉና ኒግሌክትድ ክለብ ፉት እንለዋለን። አሁን ትልልቅ ሰዎች አንዳንዴ እንዲህ አይነት አረማመድ ሲራመድ አይታችሁ ይሆናል። ሁለት እግራቸው በትክክል መሄድ የነበረበት እንዲገባና ታጥፎ ሲራመድ እንግዲህ ያ ካለማው በፊት ያ አይነት ትሪትመንት ባለመኖሩ ሊሆን ይችላል። እና እነዚህ ህፃናትን በዴኒስ ብራውን ወይም ደግሞ አብዳክሽን ብሬስ ምንላቸው ሰርተን እሱ ገና መቆም ሳይጀምሩ ነው 1 ወር 2 ወር 3 ወር ህፃናት ሰውነታቸው ሳይጠነክር ከዛ በኋላ ደግሞ መቆም ሲጀምሩ ቀድም ያልሆነ አንክል ፉት ኦርቶሲስ ምንለውን ከቁርጭምጭሚት በላይ ሳፖርት ያ ምንድነው ጥቅሙ ነው። አሁን ክለብ ፉት ማለት ምን አይነት ስትራክቸራል ለውጥ ያመጣል ፉት ላይ ወይም ደግሞ የእግሩ አካል የዛን ታይም የፍለፊት እግር ወደ ውስጥ የመታጠፋል ሜታታርሳል አዳክሽን እንለዋለን በሳይንሱ ወደ ውስጥ ይሆናል። ስለዚህ ይሄን እግር የታጠፈው ወደ ኖርማል 90 ዲግሪ ያደርገን 3 ፖይንት ፕሬሸር እንለዋለን በሳይንሱ 3 ቦታ ላይ ግፊት በመፍጠር ያ እግር ተስተካክሎ እየረገጠ እንዲሄድ እናደርገዋለን ማለት ነው ህፃናት ላይ። በተለምዶ ራሱ የብራኬት እግር ምንለው ልጆች ብራኬት ናቸው ምናምን የሚለው ራሱ እሱም ፕሪቨንት የሚደረግ ምንከላከለው ወደ ቦታው ምን መልሰው ነው ማለት ነው። በጣም ጥሩ። እሱ ደግሞ አሁን ከፍ እያልን ስንመጣ ምን አለ መሰለሽ ብዙ ጊዜ እኛ ጋም ልጆች እንደዛ ብራኬት እንዳልሽው ይመጣሉ። መጀመሪያ ቫይታሚን ዲ ዲፊሸንሲ አላቸው የላቸውም እናያለን። ከዛ ካላቸው እናስወጋቸዋለን ቫይታሚን ዲ ዲፊሸንሲ። ከዛ በኋላ ማታ የሚያደርጉትን ፖስቴሪየር ናይት ስፕሊንት ምንለዋል። ለምን እንዳልሽው አሁን ያ አጥንታቸው ስላልጠነከረ መመለስ ፕሮባቢሊቲው ገፍተን 3 ፖይንት ፕሬሸር በመስጠት ማታ የሚያደርጉትን ስፕሊንቶች እናደርግላቸዋለን። ቦሌግ ምንለው ወይም ደግሞ የተከፈተው ነገር ወደ ኒውትራል ፖዚሽን ወይም ደግሞ ወደ ትክክለኛው አናቶሚካል ስትራክቸር በሚተኙበት ሰዓት በሂደት በአንድ ጊዜ ሳይሆን እንደማረቅ ማለት ነው አይደል? ያ ማለት ምንድነው ህፃናት ብዙ ጊዜ እድገታቸው የሚጨምረው በሚተኙበት ሰዓት ነው። ስለዚህ ናይት ስፕሊንትን ብለን የያዝነው ለምንድነው በሚተኙ ዴታይምም ሊሆን ይችላል ቀንም የሚተኙ ከሆነ አድርገው ይሄ ምን ለውጥ ያመጣል መሰላችሁ? አሁን ብዙ ልጆች እኔ መንገድ ላይ ማይችኛ ጋር እንዲመጡ አድርገን ይሰራንላቸው ህፃናት አሉ። ትምህርት ቤት መንገድ ላይ ሲሄዱ እያየን ማለት ነው ቁመት ለውጥ ያመጣል።
አንደኛ ወደ ኖርማል ፖዚሽን ሲመጣ ቁመት ለውጥ ያመጣል። ማደግ ይጀምራል። ማደግ በትክክል ይጀምራሉ። ማደግ መጀመር ማለት በቁመታቸው በቁመት ማደግ መጀመር ማለት ጥሩ አይነት ትሪትመንት አግኝተዋል ማለት ነው እነዚህ ልጆች። ሌላው ምንድነው አብኖርማል የሆነ ፖዚሽን ላይ ነበሩ። ስለዚህ ዌት ላይ ናቸው ተዛብቷል። የሰውነት ክብደት ሲመጣ ይሄ ህፃን ልጅ ቢያድግ ክብደት በጣም ቢጨምር ምንድነው የሚሆነው? መሸከም አይችልም። ግን አንድ የሰውነትን ስትራክቸር መረዳት በጣም የሚያስፈልግ ይመስለኛል አይደል? አሁን አንድ ሰው አናቶሚው አለ ከዚህ ከጭንቅላታችን ህብረ ሰረሰር ጀምሮ ታችኛው ቁርጭምጭሚታችን እግራችን መረገጫ ድረስ ያለው ድንገት ጉልበት ያከባቢ በብራኬታውን ሄዶ እንዳለችው ቢታጠፍና ችግር ቢኖረው ወደ ላይ የሚሄድ ችግር አለ ወይ? ቦኖቹ በራሳቸው ተጽዕኖ አላቸው ወይ? በተለይ ቅድም ቆንጆ ቃል ተጠቀምክ። እኛ የሜዲካል ኢንጂነር ፓርቶች ነን አልክና የሰውነት ስትራክቸር ደግሞ ራሱን የቻለ አናቶሚ ያለው ራሱን የቻለ በእርግጠኝነት ጥሩ የሚባል አርኪቴክቸር አለው ማለትና ከዚህ ከሰውነት አርኪቴክቸር ኮንሰፕት አኳያ የሆነ ቦታ ሰውነትን ማስተካከል በጤና ላይ ምን ያህል ሁለንተናዊ ለውጥ አለው? እጅግ በጣም ለውጥ አለው እንጂ ለምሳሌ አንድ የጆይንት ፓርት ተነካ ማለት ሁሉንም ያዛባል። የሰውነት ክብደት ቅድም ያልኳችሁ ዌት ላይን ምን ነው የሰውነት ክብደት የሚያርፍበት ላይን ይሄ የምታየው አይነት ላይን ሳይሆን ኖርማል ስትራክቸር ያለው ሰው ወይም ደግሞ ኖርማል አቋም ያለውን ሰው ስታይ እና ትንሽ የተዛባ አቋም ያለውን ሰው ስታይ ፖስቸራል ለውጥ ራሱ ያመጣል። ፖስቸራል ለውጥ አመጣ ማለት ዌት ላይኑ ተዛብቷል ማለት ነው። ያ ማለት እያንዳንዱ ጆይንቶቻችን ላይ ለምሳሌ የጀርባ አጥንቶቻችን ላይ ይሆናል የዲስክ ህመም ሊሆን ይችላል። የአንገት የሰርቫይካል ላይ ያሉ ዲስኮች ሊሆን ይችላል። በጣም ፔንፉል ለምን ያ ሰውዬ አሁን ኦርቶፔዲክ ምንለው አሁን ወደ ስትሬት ስታንዲንግ ስትሬት ማድረግ ማለት ነው። ቀጥ አድርጎ ማቆም ማለት ነው። ያው ፊልዱ ራሱ ሜዲካል ኢንጂነሪንግ ስልሽ ፕሮስቴቲክ ኦርቶቲክ ምንለው በኦርቶፔዲክ ውስጥ ሲሆን ቀጥ አድርገሽ ማለት ያንን ስትራክቸር ሲዛባ በጣም ፔን ሁሉ አለ። ስለዚህ ለተጨማሪ ድጋፎች ይጋለጣል ያ ሰውዬ ማለት ነው ከእድሜው ከትሪትመንት እድሜው በላይ በሚሄድበት ሰዓት። ስለዚህ እንዳልከው ነው እያንዳንዱ ጆይንቶች ፔን ያመጣል። ልጅ ሆነን ላይታወቀን ይችላል። እድሜያችን አሁን ከፍ እያለ ሲመጣ ግን ዌትም ይጨምራል የሰውነታችን ስፔሻሊ ሴቶች ደግሞ ወሊድ ሊኖር ይችላል ሌሎችም ነገሮች ይኖራል። ያ ትክክለኛ ኢሬክትድ ያልሆነ ስትራክቸር ካላቸው ማጸለይ ልጅም ለመሸከም ትንሽ ቻሌንጅ ይገጥመዋል ማለት ነው። እዚህ ወደ ብራኬቱ እንመለስ የጥያቄ እነሳና አይ አሁን አንድ ሰው ሰራሽ አካል እንዲያስፈልግ ወይም ደግሞ ድጋፍ እንዲያስፈልገው የሚያደርጉት ምክንያቶች ምንድናቸው ማለት እንችላለን? ወይም ደግሞ በሀገራችንስ በብዛት የሚታዩት የትኞቹ ናቸው? ይሄን ያሰብኩ ነበር። ካስፈለገው ምክንያት አለ ማለት ነው። ምክንያቶቹ ምን ይሆኑ እያልኩ ነበር። እውነት ነው። አሁን ከሰው ሰራሽ አካል ልጀምርልሽ ወይም ፕሮስቴቲክ ከምንለው ለምሳሌ እኛ ሀገር ላይ ያው ዋር በፊትም ጊዜ ጦርነት አንዱ ነው። መኪና አደጋ እንደምናየው ነው። መኪና አደጋ እጅግ በጣም ብዙ ወገኖቻችንን እየቀጠፈ ያለ ነገር ነው። ሌላው ደግሞ በሽታዎች ለምሳሌ ስፔሻሊ እኛ ጋር አሁን ዲያቤቲክ የስኳር ህመም ምንለው በጣም ጥንቃቄ የሚፈልግ ነገር ነው። እሱ ባላወቅነው መንገድ የመቆረጥ እንትን ያመጣብናል ማለት early ራሳችንን አጀስት የምናደርግበትን ነገር ወይም ማስተካከል የምንችልበትን ነገር ፈርዘር እየሄደ አካል ጉዳት እያመጣብን ያለው ማለት ነው። አሁን እነዚህ በአርቲፊሻል ወይም ደግሞ ፕሮስቴቲክ በመንለው ላይ የሚመጡ ናቸው። ሌላው ኦርቶቲክ ላይ ስንመጣ ብዙ አይነት ኦርቶቲክ አለ። ከጉልበት በታች ከጉልበት በላይ ወገብ ላይ ያለ ወይም ደግሞ ስፓይናል ኦርቶሲስ ምንላቸውም አሉ። ለምሳሌ የሚመጡበት ምክንያቶች ለምሳሌ ፖሊዮ አንዱ ኬዝ ነው። ክለፉት ህጻናት ሲፒ ህጻናት አሁን ወሊድ ላይ የሰለብራል ፐልሲ ምንላቸው ኮንትሮል ሰውነታችንን ነርቫቸው ማድረግ ስለማይችሉ በዛ ምክንያት የሚመጡትን ራሱ በኦርቶቲክ ዲቫይስ። አሁን ደግሞ ኢዲዮፓቲክ ስኮሊዮሲስ ምንለው አለ። ደግሞ ጀርባ ላይ ህጻናት አጥንታቸው እየተጣመመ ያሰብኩ ነበር እየዞሩ የሚሄዱ የተባለ ህጻናት ላይ አሁን ምንድነው
ፊዚካል ለውጥ ብዙ ስለሌላቸው ላታዩት ይችላልሽ። ስለዚህ እነዚህ ልጆች በጣም ሲያድጉ ነው አሁን ኔግሌክትድ እንደሚባለው ከለፉት በፊት ያ የተጣመሙ ብዙ መንገድ ላይ ብዙ ሰዎች ስትራክቸራል ለውጥ አምጥተው ሲራመዱ እናያለን። ገብቶሻል? እነዚህ በህመምና በሰው ሰራሽ እንትኖች የሚመጡ ኬዞችን ነው እንግዲህ ወደዚህ ዲቫይሶች እንዲጠቀሙ የሚያመጣቸው ማለት ነው። ሰው በተፈጥሮ ሲወለድ እጅ የሌለው ሀፍ እጅ የሌለው ወይ ቺኛው የሌለው እጅ ተወለዱ ማቃቸው አሉ ያጋጥማል። ወይ ሊምፕ በተለያየ ምክንያት ከእግር በታች ከሆነ ቦታች የሌለው ሰው ሊወለድ ይችላል። ያንን በዚህ በኦርቶ ነው መሰለኝ ልናስተካክለው እንችላለን። ሰው ግን ያንን አንደርስታንድ ያደርጋል ወይ ያውቃል ወይ? ማህበረሰቡ ከእርግማን ጋር ከኃጢአት ጋር ስለሚያገናኘው ፕሪቨንት ማድረግ ሳይሆን ፊክስ ሊደረግ ሊስተካከል እንደሚችል ያ ህፃን ልጅ ወይም በእንደዛ አይነት ምክንያት የተወለደ ሰው ህይወት ሊኖረው እንደሚችል የሚያውቅ አይመስለኝም። አለ ግን አይደል እንደዛ ይሆናል። እውነት ነው። አሁን ብዙ ጊዜ እንዳነሳሽው በመኪና አደጋ አንድ ሰው ቢጎዳ ወደ ሆስፒታል ይሄዳል። ደም ማቆምም ህይወት ሰርቫይቭ እንዲያደርግ ማድረጉ ሲኖር ያው አዌርነስ እዛ አካባቢ ስለማይጠፋ ከዛ በኋላ ወደ ፕሮስቴቲክ ኦርቶቲክ ሴንተር ሊላክ ይችላል። አንቺ እንዳነሳሽው ኮንጂኔንታል ነው የምንለው በወሊድ ምክንያት የሚመጡትን ማለት ነው። ያ ሰው ግን ወልደው ብዙም አዌርነስ ከሌላቸው ልጆቻቸውን ይደብቋል። አሁን የኮንጂኔንታል ወይም ደግሞ በወሊድ ምክንያት የሚመጡትን ብዙ ልጆች አዌርነስ ያላቸው ያመጡልሻል ወይ በፕሮስቴቲክ ወይም ደግሞ በኦርቶቲክ ዲቫይስ። ሁለቱንም ኮምባይን አድርገን የምንሰራው ደግሞ አለ። ፕሮስቴቲክንም ኦርቶቲክንም ኮምባይን ስናደርገው ፕሮስቴሲስ ምንለው ለምንድን ነው? ኮንጂኔንታል ሆኖ አንድ ልጅ ሲወለድ አንዱ እግር ረጅም አንዱ እግር አጭር ይሆናል። ስለዚህ ማርዘምም ያስፈልጋል። ያጠረውንም ማርዘምም ይሰራል። ማርዘምም ከዛ አርቲፊሻል ፉትን መጠቀም እንጀምራለን። ያኔ ፕሮስቴቲክ ኦርቶቲክ ይሆናል። ሁለቱንም አታች ያደረገም ኮንጂኔንታል ነው ሲሆኑ ብዙ ልጆችም ይመጣሉ። እንዳላችሁ ደግሞ ቤት ውስጥ አቆይቷቸው ረጅም እድሜ ምንም እንትን ሳይሉ አሁንም ለማስተማር እንዲሆን እንደዚህ አይነት ልጆች በሚፈጠሩ ጊዜ በኢትዮጵያ አካል ድጋፍ አገልግሎቶች ለምሳሌ በየክልሉም አሉ። እዛ ይዛችሁ መታችሁ የሰው ሰራሽ አካል ወይም አካል ድጋፍ አሰርተው ቤተሰቡም ልጆቹ ላይ እዛው ቁጭ ብሎ ስራ ፈቶ ከሚውል ልጆቹም ተምረው ገብተው ራሳቸውን እንዲችሉ መሆን ይችላሉ። ሌላው ደግሞ ቤተሰቡም የራሱን ስራ እየሰራ ሌሎቹን ተጨማሪ ልጆች ማስተዳደር ይችላሉ። እኔ እንኳን በስራ አጋጣሚ ሄጄ ያየሁት አለ። መቀሌ እንዳላቃለው አርባ ምንጭ ትልቅ ማዕከል አለ። ወደ ያካል ድጋፍ አገልግሎት የሚሰጥ ያ ወለጋም ስንሄድ እንደዛው ካልተሳሳትኩ አዳማም ያለ ይመስለኛል። እና እነዚህ እንደው አንድ ማዕከል ላይ ያለ አገልግሎት ሳይሆን በየደረጃው በየክልሉ ያሉም ሰርቪሶች ስለሆኑ አርባ ምንጭ ሆኖ ይሄንን አገልግሎት ማያውቁ ሰዎች ሊኖሩ ስለሚችሉ እንደው በአገር አቀፍ ደረጃ አሁን አንተ የምትለን አገልግሎቶች ደረጃቸው ይለያይ የት ይሰጣል? እውነት ነው። አሁን እንደ ክልል ባነሳ እንደ ኦሮሚያ ክልል አሰላና ነቀምት ላይ አለ። እንደ ደቡብ ክልል ደግሞ አርባ ምንጭ ላይ አለ። ትልቅ ሴንተር ነው እሱ። እንደ አማራ ክልል ደግሞ ደሴና ባህር ዳር ላይ አለ። መቀሌ ደግሞ እንደ ትግራይ ክልል መቀሌ ላይ አለ ሴንተሮቹ። ያው ሴንተሮች አሁን እየተጠናከሩ ነው። ሐረር ነው ሌላ አሁን ሐረር ተጨማሪ እንደውም በኢፖስ ወይም ደግሞ በኢትዮጵያ ጤና በአካል ድጋፍ አገልግሎት ተጠናክሮ ራሱን ችሎ እየሰራ ነው። የሐረሩ ወርክሾፕ ምንድነው? በአጋጣሚ ይሄኛውን ኢፖስ በጠቅላይ ሚኒስትራችን ትልቅ ሳፖርት ነው ይሄን ያህል ሂውጅ ሴንተር የሆነውና አሁን እንደ ናሽናል ሪሃቢሊቴሽን ሴንተር የሆነ ሌሎችን ክልል ሴንተሮች በማጠናከር እንዲሰራ ተደርጎ የተቋቋመ ነውና በደንብ እየተጠናከረ ነው ያለው። ስለዚህ በየክልሉ እንግዲህ አሁን ሁሉም ክልል ይሄ ነገር ስላለ ሰዎች ሄደው አገልግሎት ማግኘት ይችላሉ። የሰው ሰራሽ አካል ድጋፍም ቢሆን ማለት ነው። ብዙ ሰዎች ስለ አገልግሎት ማዕከል መኖሩ አይደለም እንዲህ አገልግሎት ሲሰጣል የሚለውን ኦርቶቲክና ፕሮስቴቲክ የሚለውን ነገር ራሱ ሰምተውት ላያውቁ የሚችሉ ሰዎች ይኖራሉ። በእርግጥም ልጆቻቸው በተፈጥሮ እንደዚህ አይነት ነገር የሚያጋጥማቸው ልጆች ህይወት የተሻለ ህይወት ልክ እንደማንኛውም ሰው አካል ጉዳተኛ እንዳልሆነ ሰው መኖር እንደሚችሉ አዌር ማለት ልናረጋቸው እንደሚገባን በጣም እያሰብኩ ነበር። ገና ይቀረናል ማህበረሰቡ ይሄን አንደርስታንድ ማድረግ።
መከላከል የምንችለውን ነገር እንከላከላለን። ከዛ ደግሞ ግን የተፈጠረን ነገር አስተካክለን ልጆች ሰዎች በእንደዚህ አይነት ሁኔታ ውስጥ የሚያልፉ ሰዎች ከማንም እኩል ወይም ደግሞ ከማንም ሆኖ የተሻለ ኑሮ መኖር የሚችሉበት ራሳቸውን በራሳቸው መወሰን የሚችሉበት ከስቱዲዮ በፊት እያወራን ነበር። ሰው ያ ስነ ልቦና ማለት አካል ጉዳተኛ የመሆን ስነ ልቦናና ከዛ በኋላ ደግሞ ተሰርቶለት ይሄ ነገር መንቀሳቀስ መቻልን ወይም ደግሞ የሆነን ማድረግ ሳይችል የነበረውን ነገር ማድረግ መቻል የተለየ እንትን ይኖረዋል ብዬ አስባለሁና ይሄም የኛ ኃላፊነት አንድም የፕሮግራማችን አላማ ነው ብዬ እያሰብኩ ወደ ጥሩ ሀሳብ ሼፕ አድርገሻል ፕሮግራማችንን። ቴንኪዩ። ሶስት ነገሮች ግን አሁን ሄሉ ካለችው ሀሳብ ወደ አንተ ብናመጣ ደስ ይለናል። አንደኛ ኦርቶቲክስ ፕሮቶቲክስ የምንለው ኮንሰፕት ማህበራዊ ፋይዳው፣ ሁለተኛው ኢኮኖሚያዊ ፋይዳው፣ ሶስተኛ ደግሞ ስነ ልቦናዊ ፋይዳው ብታነሳለን። እኔ እነዚህ ማህበራዊ ፋይዳ አለው፣ ኢኮኖሚያዊ ፋይዳ አለው። ኢኮኖሚውን ምሳሌ ኋላ ላይ አግዛለሁ እያስባለሁ። ቢያንስ እጅን ከመዘርጋትና ከመለመን አንድ ቆንጆ ምሳሌ ከዚህ ስንነጋገር ነበር። በስራ አጋጣሚ ዛሬ አመት አካባቢ ኢንተርቪው ያረኳቸው የደርግ ወታደር የነበሩ አባት ታሪክ ላንሳ ከፈቀዳችሁልኝ። እድሜያቸው ተለቅ ያለ ነው። እንግዲህ ያን ኢንተርቪው ያረኳቸው ጊዜ 65 አመታቸው ነበር። በ19 አመታቸው ውትድርና ላይ እያሉ እግራቸው ተቆረጠ። ስለዚህ እግራቸው ደግሞ የተቆረጠው ከጉልበታቸው በላይ ታፋቸው መሃል ላይ ስለሆነ ያላቸው አማራጭ በክራንች መሄድ ነው። ስለዚህ ቤተሰብ በቃ ማግባት አለብህ ብሎ ቶሎ ዳራቸው ከ5 ከ6 አመት በኋላ ዳራቸው። ስለዚህ በ24 አመታቸው አካባቢ ይመስለኛል ወደዛ ገቡ። ከዛን ግን ልጅ ሲመጣ መውለድ ሲጀመር ቁጭ ብሎ ማየት እና በቤተሰብ ድጋፍ ትዳር መምራት እንደማይቻል ስለሚያውቁ መስራት ጀመሩ። እዚሁ አዲስ አበባ ውስጥ ነው የሚሰሩት እና ኮልፌ አካባቢ ነው ብለው በደንብ አጫውተውኛል። ታሪኩ ረጅም ታሪክ ስለሆነ ላሳጥርላችሁ። አንድ ቀን በክራንች እንቁላል ነው መነገድ የፈለጉትና ይዘው ሲሄዱ ባላንሳቸው መጠበቅ ስላልቻሉ 100 እንቁላል ወደቀባቸውና ትልቅ ኪሳራ ነበራል። በዛ ላይ ከውትድርና ሳይኮሎጂ ወጥቶ ሰርቶ ወደ ማደር እንቁላል ወደ መነገድ ነው የገባውትና በጣም አዘንኳል። ከዛ ብዙ ልጆች አስተምረዋል። ዶክተሮች አሏቸው፣ ኢንጂነሮች አሉ፣ ነርስ ልጆች አላቸውና መጨረሻ ላይ ምን አሉኝ? እነዚህ ልጆች እኔ ሳልሆን አባታቸው እኔ ሳልሆን ያሳደግኳቸው ይሄ የተደረገልኝ አካል ድጋፍ ተሸክሙ ነው ልጆቼን ያሳደገው እና በዚህ ልጆች የማሳደግ ስነ ልቦናዬ አደገ። ኢኮኖሚካሊም ደግሞ ያለኝ ጠብቆ ማደር ልጆች ወደ ማብላት ወደ መመገብ ቤተሰብ ወደ ማስተዳደር አደገ። ስነ ልቦናዬ ኮንፊደንስ ተጨመረብኝ። በማህበረሰብ ውስጥ አካል ጉዳተኛ ከመባል ነጋዴው ተባልኩኝ ብለው ሶስቱንም ሀሳቦች ነገሩኝ። ስነ ልቦናዬ ጥቅም አለው፣ ኢኮኖሚያዊ ጥቅም አለው፣ ደግሞ ማህበራዊ ቤኔፊቱ ብዙ ነውና እንደ ባለሙያ ግን ባለፉት 21 አመታት ውስጥ እነዚህ ሶስት ነገሮች ለሀገርም ካላቸው ጥቅም አኳያ አዲስ እንዴት ያብራራቸዋል? በጣም ጥሩ ጥያቄ ነው። አይ ቲንክ ጠቅላይ ሚኒስትራችንም ይሄ ነገር ሳይገባቸው በደንብ አልቀረም። ለዚህ ነው ሴንተሮቹን በጣም ሰፊ አድርጎ ያቋቋሙት። በእርግጠኝነት የምናገረው ማለት ነው። ለምሳሌ እኔ አዲስ አበባ ዩኒቨርሲቲ ገብተው ተመርቀው የወጡ ልጆች ማቋል በአጋጣሚ ልጅቷም የመጣችው ገና ሃይ ስኩል ተማሪ እያለች ካር አክሲደንት ደርሶባት ነው። ከጉልበት በታች ነው የተቆረጠችውና እቺ ልጅ ከሌሎች ተማሪዎች ጋር ተመልሶ ገብቶ መማር እጅግ በጣም ቻሌንጅ ሆኖባት ነበር። መጀመሪያ ደህና ነበረች። አዎ ተሯሩጣ ከጓደኞቿ ጋር ምን ምትል ልጅ ነው 9ኛ 10ኛ ክፍል ላይ ነው ካር አክሲደንት የደረሰባት። ከዛ በኋላ በክራንች ነው ትምህርት ቤት ምትገባ። አሁን ቻሌንጁ በጣም ኢቭን ገጠር ላይ አይደለም አዲስ አበባ አዌርነስ እንደው ትንሽ እንደው ሰዎች በሚባልበት ደረጃ ላይ ያለ ትምህርት ቤቶች እና እቺ ሄዳ ገብታ መማር ከበደ። በአጋጣሚ ሰርጀሪውንም የተሰራችው የሕክምና ሴንተር ላይ ስለነበረ ወደኛ ነው ሪፈር ያደረጓት። ስትመጣ ምንድነው በጣም በቃ ሳይኮሎጂካሊ በጣም የተጎዳች ልጅ ናት። በጣም እንዲሁ እንትማን ስታዩ ራሱ ታቃለ ገና ፋሚሊ ነው ስለሷ የሚናገረው እንጂ እሷ ቃላት ራሱ አውጥታ ብትጠይቃትም ማትመልስ ልጅ ናት። ኖርማሊ አሁን በዚህ በኢፖስ ወይም ደግሞ በኢትዮጵያ አካል ድጋፍ አገልግሎት ላይ ራሱ ሶሺዮሎጂስቶች አሉ፣ ሳይኮሎጂስቶች አሉ፣ ሳይኮቴራፒም ያስፈልጋል ማለት ነው። አሁን ወደ ግቢያችንም ስትገባ ለነገሩ ከግቢው ነው ትሪትመንቱ የሚጀምረው።
በዚህ አጋጣሚ የበላይ ኃላፊዎቻችንን እነ ዶክተር ታሪኩ ታደሰን ሌሎችም የማናጅመንት አባላቶችም ማመስገን ፈልጋለሁ። ለምንድነው ግቢው እንደዚህ አልነበረም። በአሁኑ ሰዓት ስገቢ የመናፈሻ ኤሪያ ነው የሚመስለው። ያ ደግሞ ምንድነው ጤነኛ ሰው እንኳን ሲገባ እንዴ የሆነ ግሪን ኤሪያ ሲያይ በጣም የሚደሰትበት ነውና በሚገቡበት ሰዓት ገና ሪሊፍ ነው የሚሰማው። ቪክቲም እንደሆነ እንዳይሰማው ያረጋል ያ ሰው እንዴ ያ ሰውዬ ቪክቲም እና እቺ ልጅ እንደዛ ገብታ ክሊኒክ ውስጥ ከዛ በመትገቢ ሰዓት ደግሞ እኛ ጋር ኢንሳይድ ጌት ትሬኒንግ አውትሳይድ የቤት ውስጥ ትሬኒንግ የውጪ ትሬኒንግ ምንለው አለ። አርቲፊሻል ካረግንላቸው በኋላ ለምንድነው ወደ ውጪ ኢንቫይሮንመንት ሲሄዱ ተመሳሳይ አይነት ኢንቫይሮንመንት እንዲኖራቸው ወይም ደግሞ ያው አባጣም ጎርባጣም ከፍ ያለም ዝቅ ያለም ቦታ እንዲኖር ውስጥም ውጪም ነው ምናለማምዳቸው። ስትገቢ ታያለሽ። አሁን ውስጥ ልምምድ የጨረሰው ውጪ ሲለማመድ ታያለሽ። እቺ ልጅ ስታይ ሁለት እሷ አንድ እግሯን የተቆረጠ ሁለት እግር ተቆርጦ በደንብ ሲራመድ አይታ ነው የገባችው። ሰው እንግዲህ የሆነ ነገር ፈልጎ ሲመጣ ያያል አካባቢውን በደንብና ከዛ ክሊኒክ ውስጥ አይተን እንዲህ ተንብለና ባንዴጅ ታስሮላ መጀመሪያ ፕሮሲጀር ስላለ ከዛ በኋላ አርቲፊሻል አደረገች። አርቲፊሻል ካደረገች በኋላ ኮምፕሊትሊ ህይወቷን የተቀየረው ምንድነው እሷ ታስብ የነበረው ቤተሰቦቼ በማይኖሩ ሰዓት የሆነ ነገር አርጌ ራሴን አጠፋለሁ አላማዋ የነበረው። ከዚህ በኋላ ለካ ያንን ችግር ተቀብሎ መኖር አልፈለገች። መኖር ከባድ ነው እውነት ለመናገር ሁላችንም ሲደርስብን ያን ነገር ምናቀው አሁን ያው በቃላት ጉዳት እንዲኖር ልንል እንችላለን እንጂ ትንሽ የጣታችን ክፍል እንኳን ብትቆረጥ ሰው እንዳይብን በቃ አርገን ነው ምንቀመጠው አይደለም አካላችንን ስናጣው። እውነት ለመናገር ግን እነዛ ሰዎች ሳይኮቴራፒውንም ትሪትመንቱንም ፕሮስቴቲክ ኦርቶቲክንም ስሰጫቸውና በደንብ ሃንድል አርገሽ እነዚህን ሰዎች የኛ አካባቢ ህክምናውን ብቻ ሳይሆን ሰዎችን አፕሮች ራሱ ወሳኝነት አለው። የራሱን የሆነ ኬዝ ይዞ ይመጣል። አንተ ትክክለኛው ፕሮሲጀሩ ይሄ ነው ብትለው እንኳን ትንሽ ቻሌንጅ ሊገጥም ይችላል ሰው የራሱን አስቦ ስለሚመጣ። ስለዚህ እቺ ልጅ ምን ሆነች በአመቱ አርቲፊሻል ተገጥሞላት ትምህርት ጀመረች። እንግዲህ እቺ ልጅ ከሆነ ህይወት ውስጥ የነበረች ከዛ መሀል የሆነ እንቅፋት መጣባት ከዛ በኋላ ደግሞ ሪሃቢሊቴት አርጋ ምን ሆነች ዩኒቨርሲቲ ገባች፣ ተመረቀች፣ አገባች፣ ወለደች። ስለዚህ አንደኛ ሳይኮሎጂካሊ እቺ ራሷን ሪሃቢሊቴት ታደርጋለች። ሁለተኛ እንደ ሀገር ሰዎች ተመረቀው እንኳን ቁጭ ከሚሉ እንደዚህ ልጅ ተመረቆ ስራ ይዞ ሌላ ወገኖችን ማገዝ ለሀገሪቷም ያበረከተው ኢኮኖሚ ከፍተኛ ነው የሚሆነው ማለት ነው። ቀላል አይደለም። ኢኮኖሚ ትችላለች ፋሚሊዋን ብትረዳበት ራሷን ብትረዳ ልጆቿን ብታሳድግ ቀላል ነገር አይደለም ማለት ነው። ይሄ እንደ አንድ ምሳሌ ማየት እንችላለን። ሄሉ ታግዥኛለሽ። አንዳንድ እህቶቻችን አይተ ከሆነ ቦርሳ በእግራቸው የሚሸከሙ ከሆነ እንዲህ ያለ ህፃናት ደግሞ ውሃቸው 1 ሊትር ግማሽ ሊትር ቢሆን ምሳቸው ደፍተራቸው መጻፋቸው ገና ሰውነታቸው አድጎ ስላልጨረሰ እንዲህ ድፍት ብሎ አንጀታቸው ወደ ኋላ ጥፍ ብሎ የሚሄዱ ተማሪዎች አያለውና እሱ ምናልባት አሁን ከምታነሳው ሐሳብ ጋር ሊገናኝ ይችል ይሆን? በርግጥ አሁን ይሄ ስኮሊዮሲስ ነው የምንለው ኢዲዮፓቲክ ስኮሊዮሲስ ነው የሚባለው ያንኑን ነው ኮዙን የሚለው ሳይንሱ ግን ምንድነው ሊያባብሰው ይችላል። ህፃናት እንዳልከው ትምህርት ቤት ሲሄዱ አሁን ምንድነው የውሃ ምሳው መጻፎቹ ስላል በአንድ ጎን ይይዙትና ጥመቱን የበለጠ እየጨመሩት ይመጣሉ። ስለዚህ ይሄ ኮባንግል እንለዋለን የስፓይኑን ጥመት። ኮባንግሉ ከ20 በታች ከሆነ ፊዚዮቴራፒ ትሪትመንት ኤክሰርሳይሶች አሉ በዛ እናስተካክላቸዋለን። ከ20 እስከ 45 ከሆነ ግን ዲግሪ ናት እሷም ዲግሪ ነው የኮባንግል ዲግሪው ማለት ነው። ኤክስሬይ እነሱና ያኛውን ያንግሉን እንትኑን እናይላቸዋለን። ከዚህ ከ20 እስከ 40 በሆነው ሬንጅ ውስጥ ከሆነ ምንድነው የምናደርገው እነዚህ የስኮሊዮሲስ ዲቫይሶቹን በማድረግ ይስተካከላሉ። አንተ እንዳልከው ቦርሳዎቹ ፋክተር ሊሆኑም ላይሆኑም ይችላሉ ግን ያባብሱታል ማለት በአንድ ሳይድ ብትይዝ በተጣመመው ሳይድ ክብደቱ እየጨመረ አሁንም በዚሁ አጋጣሚ ለተመልካቾቻችን ለቤተሰብ ምንመክረው ልጆቻቸው ወደ ትምህርት ቤት ሲሄዱ በሁለቱም ተከሻቸው ቦርሳቸውን ቢይዙ መልካም ነው። ያ አንዱ ነው። ሌላው ኮባንግሉ አሁን early stage ባለመምጣት ከ45 ዲግሪ ያልፍና የጀርባው ጥመት
ወደ ሰርጀሪ ነው የምንሄደው፣ ወደ ሌላ ኮምፕሊኬሽን እንሄዳለን ማለት ነው። ስለዚህ ቢያንስ ፋሚሊ ይሄን ነገር ልጆቻቸውን ፎሎ ቢያደርጉ ከእጥረትም አሁን በእጥረት ምክንያት አንድ ልጅ ወድቆ ይሰበርና አጥንቱ ቢሰበር የአንዱ እግር ከአንዱ ጋር እኩል አይሆንም። ልክ ያ እግር ለመርገጥ ዝቅ እያለ በሄደ ቁጥር ስፓይናልም እየተጣመመ ይመጣል። ስለዚህ ሲምፕል በሆኑ ሴንቲሜትር እንትኖች እጥረት ማስተካከያዎች ጫማ ውስጥ በሚገባ አስተካክለ ነው ባላንስ ይሆናል የወገቡ ጥመት ማለት ነው። በዛ መልኩ ኤርሊ ስቴጅ ላይ ቢታወቅና ቢመጡ ጥሩ ነው። አሁን ሌላ ደግሞ ከአርቲፊሻል እጅ ጋር ያነሳልኝ በጡንቻ በቀሪው ጡንቻ እንቅስቃሴ የእጅ ጣቶችን በመክፈትና በመዝጋት መጻፍ ይቻላል። አርቲፊሻሉን ባለው the remaining አሁን ለምሳሌ ጡንቻ ብዙ አይነት ነገር አለ። ለምሳሌ እኔ እጄን እንዲህ ባደርግ የሚሰራው ጡንቻ አለ። ሱፕኔሽን ፕሮኔሽን እንላቸዋለን። እነዚህን የሚሰራው ጡንቻዎች የተለያዩ ናቸው። ስለዚህ እኚህንም ጣት ለመዘርጋት ለማጠፍ እዚህ ጋር ኮንትራክት እና እንትን እያረክ ትሰራዋለህ ማለት ነው። ብሬን ቢያዝም የሚሰራው ጡንቻው ነው ማለት ነው። ከብሬን ኦርደር ይወስዳል። ጡንቻዎቹ የራሳቸውን እንትን ያደርጋሉ። ዘ ሪሜኒንግ ጡንቻ ለምሳሌ ከጉልበት በላይ አርቲፊሻል አንድ ሰው ሲሄድ እኛ ስንሄድ በተፈጥሮ አጥፈን እየዘረጋን አይደል የምንሄደው። ዘሪሜን እዚህ ጋር ያሉ ከፊት ለፊት ያሉ ጡንቻዎች ኳድሪሴፕስ የምንላቸው 4 ጡንቻዎች አሉ። እነሱ ስትሬች እና ኮንትራክት እና ሪላክስ በማድረግ ነው አርቲፊሻሉን መዘርጋት የሚችለው። እነዚህ ብዙ አይነት አርቲፊሻል ቴራፒ ልምምድም ይፈልጋል እጅግ በጣም። አሁን የምንናገራቸው ነገሮች በሙሉ ጎን ለጎን ፊዚዮቴራፒ የጀርባ አጥንቱ ነው ማለት እንችላለን። የጀርባ አጥንቱ ላይ ኤክሰርሳይሶችን ከባለሙያዎች ጋር አብረን ሰጥተናቸው ልክ ስፕሊንቶቹን ለምሳሌ አንድ ህጻን ልጅ የዚህ አሁን የጀርባውን በጣም ሲሪየስም ስለሆነ ነው። ለምን ኮምፕሊኬሽኑ ሲጨመር ቤንድ ያረገ ስለሆነ የመተንፈሻ አካል የሳምባ የልብም ችግር ስለሚያመጡ ማለት ነው። እነዚህን ምንድነው እያወለቁ ስፕሊንቶቹን ኤክሰርሳይዝ ይሰራሉ። ጡንቻዎቹንም ስትሪንግዝ እንዲኖራቸው ማለት ነው። ወደ ህፃናቶቹ መመለስ ፈለኩኝ። ምን ያሰብኩኝ ነበረ እንደዚህ የአካል ድጋፍ የተደረገለት ህፃን ያው ህፃናት እድገታቸው ፈጣን ነው አይደለ? የአካል ድጋፍ የተደረገለት ህፃን እያደገ ሲሄድ ከአካል ድጋፉ ጋር ያለው ማለት እንዴት ነው የሚደረገው? መጣጣሙ እንዴት ነው? በየጊዜው የሚቀየር ነው ወይስ አፕዴት ምንድነው የሚለውን እያሰብኩ ነበር። በጣም ጥሩ ጥያቄ ነው። ህፃናት ይቀየርላቸዋል። ቁመት በጨመረው ቁጥር የእግር ስትራክቸር ይለወጣል። ጡንቻው ለምሳሌ ያሲያሹ ቦታ ህፃን ሆኖ ያ ጡንቻ ከፍ ይልና ያድጋል። ስለዚህ ግዴታ ስፕሊንቶቹ ይለወጣሉ። ግን ምንድነው ቴምፖራሪ ስፕሊንቶች አሉ፣ ፐርማነንት ስፕሊንቶች አሉ። ጊዜያዊ እና ለረጅም አመታት ቋሚ ስፕሊንቶች ስላሉ ምንድነው ቋሚ የሚሆኑት አደልት ኤጅ ላይ ሲደርሱ ቋሚ ስፕሊንቶችን ተጠቅመው ይላል። ህፃናት ግን ኮሬክሽን ስለሆነ ለተወሰነ ጊዜ የሚቆዩ ስለሆነ የተወሰነ ጊዜ ነው። አርቲፊሻል ላይም ስንመጣ የህፃናት የቻይልድ ይሰራል። እንግዲህ አርቲፊሻል ስንል ፕሮስቴሲስ የምንለው ነው። ያው የተቆረጠ አካል ስለሆነ ህፃኑ ቁመት በጨመረ ቁጥር አርቲፊሻሉ ሊያጠር ነው። ስለዚህ ኖርማሊ ምንድነው አድቫይስ የምናደርገው ህፃናት ሲሆኑ በየአመቱ እየመጡ የእድገታቸው እየታየ ያለ በለዚያ እጥረት ያለው ከሆነ አሁንም ስፓይን ላይ ሌላ ችግር ስለሚያመጣ አደልት ኬዝ ላይ ከሆነ ግን አንድ ሰው ያው ቁመትም ካርቲሌጅ እድገቱንም ሲያቆም ቁመት ከዛ በላይ ጨምራል። ስለዚህ በዛ ደረጃ ያለ ሰው ከሆነ ጀስት አርቲፊሻሎች በየ4 አመቱ ቢቀየር በየ10 አመቱም ይቀይራል እንደ ስራው ባህሪ። ለምሳሌ ገበሬ ከሆነ ከውሃ ጋር ኮንታክት ብዙ ይኖረዋል። ያ ሰው ምሰሪለትን ፕሪስክሪፕሽን ይለያል። ከተማ ኦፊስ ሰራተኛ ከሆነ ጋር ትለየዋለሽ። ስለዚህ ከውሃ ጋር ግንኙነት ያለው ይሆናል በየ4 አመቱ ብትቀይሪለት። ኦፊስ ሰራተኛ ቢሆን ብዙም ቦታ ላይ እንቀሳቀስ ይችላል፣ ኦፊሱ ላይ ነው። ስለዚህ በተወሰነ እንግዲህ ዱሬቢሊቲው ልክ የስራሽን ባህሪ የእንቅስቃሴሽን ባህሪ ተከትሎ የሚሄድ ነው ማለት ነው። መልካም እንግዲህ እነዚህ ነገሮች ደግሞ ካነሳ ወቅቱ የአርቲፊሻል ኢንተለጀንስ ሆነ
እኛ ቁጭ ካልን ኮምፒውተር እና አርቲፊሻል ኢንተለጀንስ ቀድሞ ለመሄድ አያስፈቅደንም። ከዚህ ጋር ተያይዞ በኢትዮጵያ የአካል ድጋፍ አገልግሎት ያሉ የኢኖቬቲቭ የሆኑ አይዲያዎች አውቃለሁ። የአርቲፊሻል ኢንተለጀንስ ሀብ የሆነ እንደዚሁም ደግሞ ከአካል ድጋፍ አገልግሎት ጋር ተያይዞ ብዙ ስራዎች እየተሰሩ እንደሆነ አውቃለሁ። ዓለም የት ደርሷል? እንግዳችን እንደምትሆን ሳውቅ የውጭ ሀገር ልምዶችህንም ኤክስፒሪየንሶችህንም የወሰድካቸውን ስልጠናዎችም እያየው ነበር እና አሁን ደግሞ እዚህ ቁጭ ብለን ሮቦት ሻይ አፍልቶ የሚያመጣበት ቴክኖሎጂም ላይ ደርሰናል። እንግዲህ እጁን አዞ ተራምዶ ሄዶ ማለት ነው አይደለም። ከዚህ ከአርቲፊሻል ኢንተለጀንስ ጋር የተያያዘ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም የተጀመሩ አንዳንድ ቴክኖሎጂዎችን ለማየት ችያለሁ። ከዚህ ጋር ተያይዞ ቀጣይ ተስፋዎቻችን አሁን አቅርቦትና ፍላጎት እንኳን ባይመጣጣን በዚህ ደረጃ በአጭር ዓመት ውስጥ የሁላ ስራ ከተሰራ ምን እንጠብቅ? ምን ተስፋ እናድርግ? የትኞቹ ጥናትና ምርምሮች ወዴት እያመሩ ነው? ወዴት እያቀኑ ነው? ለምሳሌ ማሳያ ማንሳት የምችለው በካርማር ሃንሰን ሪሰርች ኢንስቲትዩት ጋር የኢትዮጵያ አካል ድጋፍ አገልግሎት ተፈራርሞ በጥናት የተደገፈ ኢኖቬሽን ስራዎች እንደሚሰሩ ጭምር ስለማቅ ነገን በተለይ አጀንዳ 2030 ደግሞ እንዳንረሳ የአካል ድጋፍ አገልግሎት በአርቲፊሻል ኢንተለጀንስ ከመያያዝ ጋር ተያይዞ ምን ተስፋዎች፣ ስጋቶች አሉ የሚሉት እንደምናነሳና ብናጠቃል። በጣም ጥሩ ጥያቄ ነው። ኖርማሊ አሁን አንተም ሴንተሮቹን ስላየሃቸው ብዙዎቹን ነገሮች እንትን ብለሃል። አሁን በፊት ካስት ስናነሳ በፕላስተር ኦፍ ፓሪስ ተጠቀይ ያለሽ የእግሩን ቅርጽ ይወሰዳል። ከዛ በኋላ እሱ ሞልድ እያልን ማለት ነው ሞልድ እየተደረገ ይሰራል። አሁንም እንሰራዋለን እሱም። በእርግጥ ግን በአዲሱ ቴክኖሎጂ ደግሞ 3D ፕሪንቲንግ አለ። ለምሳሌ እግሩን ፎቶ ታነሺዋለሽ፣ ስካን ይደረጋል። እሱን የሚመስለውን ዲቫይስ ፕሪንት ተደርጎ ይወጣል። እንግዲህ ይሄ ከአርቲፊሻል ኢንተለጀንስ ከምን ጋር የሚል ነው? ከቴክኖሎጂ ጋር የኛ ሀገር ማትሄድበት ምንም ምክንያት የለም። ጤና ሚኒስቴርም አሁን ተፈራርሟል ከአርቲፊሻል ኢንተለጀንስ ጋር ያለውን ግንኙነት። ያው እኛ ጤና ሚኒስቴር ውስጥ ያለን ባለሙያዎችም ስለሆነን ይሄ ነገር ይቀጥላል ማለት ነው። በቺፕስ የሚሰሩ እግሮች አሉ፣ የአርቲፊሻል እግሮች ያው ሶፊስቲኬትድ ይሆናል። ከኢኮኖሚ ከእንትን ጋር የሚያያዙ ነገሮች ስለሆኑ ነው እንጂ እነዚህን ነገሮች አሁንም ኢፖስ እንደ ጤና ሚኒስቴር አስጀምሮ እያሰራ ያለ ነው ማለት ነው። 3D ፕሪንቲንጎቹ ነው ምኖቹ ነው። ስለዚህ በኋላ ላይ ለሚመጣው ጄኔሬሽንም ለሚማረውም የሰው ኃይል ጭምር ማለት ነው። በአሁኑ ሰዓት ያለን የሰው ኃይል በጣም ትንሽ ነው። ግን በእነዚህ በአርቲፊሻል ኢንተለጀንሶች ሲያዝ ደግሞ ያው የሰው ልጅም አብሮ ሆኖ የሚሰራው ነገር ስለሆነ የብዙ ኃይል የሚሰራውን በትንሽ እንትን አምርተን ማውጣት እንችላለን ማለት ነው። ተግዳሮቶቹ ምንድናቸው ልንል እንችላለን? እዛ እንዳንደርስ የሚያግዝ ማለት እነዚህ አሉ፣ እንደርሳለን። ማስበው ምንድነው ጊዜ ምንም ማገደው ይፍጅ እንጂ እንደሚባለው ነው። እንዳልነው ዲጂታል 2030 ኢትዮጵያ ጎል አላት። እስካሁን እያሳካችሁ የመጣ ኢቭን አሁን ምን እያሰብኩ ነበር፣ እነዚህ 5 ሚሊዮን ኮደርስ የምንላቸው ያስመረቅናቸው ተማሪዎች እንኳን እዚህ ላይ የሆነ የሚያዋጡት ነገር እንዳለ እየተሰማኝ ነበርና እንዴት ነው እንትን ልናደርግ የምንችለው? በተለይ ደግሞ ማህበረሰቡን ስፔሻሊ በጣም አድምተህ እንድትነግረን የምፈልገው ይሄ በተፈጥሮ የሚመጣውን መከላከል ሳይሆን ኖርማል ነገር ማድረግ መከላከል ይቻላል። ኦብቪየስሊ እነዛም ለዛ ኮዝ የሆኑትን ነገሮች ቫይታሚን እጥረት ሊሆን ይችላል፣ በእርግዝና ወቅት የነበረ አንዳንድ ሱስም ብቻ የተለያዩ ነገሮች ከነሱ ፕሪቨንት ሆነን ልንጠበቅ እንችላለን። ከሆነ በኋላ ግን ሶሳይቲው ማወቅ ያለበት በደንብ ቢነግሩን ደስ ይለኝ፣ ብትነግርልን ደስ ይለኝ። እውነት ነው። ተግዳሮት አሁን እንግዲህ እኔ የሚታየኝ የአቀባበል የሰዎች የመቀበል እንትን ትንሽ ሊያስቸግረን ይችላል እንጂ እንደ ተግዳሮት ወደ ቴክኖሎጂው የመግባቱ ነገር ችግር አይኖርብንም በእርግጠኝነት። ለምን ከአመራሮቻችን ጀምሮ በጣም ወጣት አመራሮችና እንትን ያሉበት መስሪያ ቤትም የኛ መስሪያ ቤትና ለቴክኖሎጂ ቅርብ የሆኑ ሰዎች ያሉበት ነው። ስለዚህ እሱን በእኛ ሴንተር አኳያ ወይም ደግሞ እንደ ኢትዮጵያ አካል ድጋፍ አገልግሎት ሳይሆን ብዙም ተግዳሮት የሚገጥመን አይመስለኝም። ምክንያቱም ጀምረናል፣ ኦልሬዲ የጀመርነው ነገር ስለሆነ። በህብረተሰቡ ደረጃ ላልሽኝ ግን አሁንም እኛ የምንለው ምንድነው ይሄ በተፈጥሮ የሚመጣ ጉዳት በእርግማንና በእንትን የሚመጡ አይደሉም። ቤተሰብ ልጁን አውጥቶ በኋላ ያ ልጅ ሊደግፈው ሊጦረው ትልቅ ደረጃ ላይ ያደርሰው
የሚችለው እንግዲህ እድሜያችን ከሄደ በኋላ ላይ ባይዘው ዲሴቢሊቲ ወይም ደግሞ አካል ጉዳተኝነት በእድሜ ይመጣል። ከዘራ ሊይዝ ይችላል ከትንሽ ጊዜ በኋላ። ስለዚህ አንድ የሰው ሰራሽ አካል ድጋፍ ይዣለሁ ማለት ነው። ስለዚህ ሁላችንም ላይ ሊመጣ የሚችል ነገር ነው። ስለዚህ ያ ታይም ሲመጣ ጉዳተኛ ልጅ ካለሽ በጊዜው የሰው ሰራሽ አካል ድጋፍ አድርገሽለት አስተምረሽው ህብረተሰቡ ውስጥ ቀላቅለሽው ከዛ በኋላ ለሱ አይደለም ለአባት ለእናቱ አይደለም ለሌላም ወገን ለሌላም ለሀገሪቷ የሚተርፍ ስለሆነ እንደዚህ አይነት ቤት ልጆች የያዙትንም እንደው አድማጮቻችን ለመንገርም ያህል ቢያወጡ ቢያመጡ ከባለሙያ ጋር ዲስከስ ቢያደርጉ የሚል ሐሳብ አለኝ ማለት ነው። እናጠቃል መጨረሻ መልእክት እኔ ደግሞ ምን እያሰብኩ ነው በዚህ ችግር ውስጥ ላሉ ሰዎችና በተለይ ደግሞ በዚህ ሙያ አንተ ባለህበት ሙያ መሰማራት የሚፈልጉ ወጣቶች ካሉ የሆነ መልእክት ብትነግራቸው ደስ ይለኛል። በጣም ጥሩ ጥያቄ አመጣሽ። እኛ ኦርቶፔዲክ ማህበር አለን። እንደ ማህበርም ልጆችን አሲስታንስ ደረጃ እያወጣን ነው የመጣ ነው። ትሬኒንግ እንሰጣቸዋለን እያመጣን ነው። ብዙም ትምህርቱ እንደ ሀገርም ስለሌለ በየሴንተር አሁን የኢፖስ እንደ ምርምር ሴንተርም ነው እንደ ትምህርትም እንትን ሆኖ ያገለግላል። ስለዚህ መጥቶ ፍላጎት ያለው ሰው መጥቶ ከእንግዲህ ከማየት ነው የሚጀምረው አይደለም። ከዛ ስልጠና በመውሰድ ምን በማለት ከዚህ ከማህበሩ ጋር ሊንክ በማድረግ ብዙ ወገኖች በጣም እጅግ በጣም ብዙ ወገኖች በዚህ ተጎድቶ ያሉ ስላሉ አብረን ተጋግዘን ሳፖርት ብናረግ የሚል መልእክት ነው ማስተላለፍ። የኔ የመጨረሻ ጥያቄ ደግሞ የሚሆነው ፕሮግራማችን የጤና ገጽ እንደመሆኑ መጠን ዛሬ የኦርቶቲክስ ፕሮስቶቲክስ አገልግሎትን ገልጸን ተወያየን። በዚህ ጉዳይ ላይ አሁናዊ ቻሌንጆችን ቀጣይ ተስፋዎችን የሚናገሩ ጥናትና ምርምሮች ካሉ እየተሰሩ ያሉ ነገሮች ካሉ በቅርቡም ከአርሞራን ሪሰርች ኢንስቲትዩት ጋራ በጋራ ለመስራት እንደተፈራረማችሁ አውቃለሁና የጤናው ዘርፍ ጥናትና ምርምር በተለይ የአካል ድጋፍ አገልግሎቶችንና የሰው ሰራሽ አካል ድጋፍ አገልግሎቶችን ለማሳደግ ያለው አስተዋጽኦና ጠቀሜታ ምንድነው የሚል የኔ የፕሮግራም ማጠቃለያ ጥያቄ ቢሆን። በጣም ጥሩ ጥያቄ ነው። በእርግጥ አሁን ምንድነው ያለው መሰለም ቀደም ብዙ ያልገለጽናቸው ነገሮች አሉ። አርቲፊሻል ሲሰራ ጆይንት ምን ተጠቀማቸው አሉ። የተለያዩ አይነት የጉልበት ጆይንት ለምሳሌ በጣም ብዙ አይነት ነው። ሲንግል አክሲስ ምን ነው አለ፣ ሮቴት የሚያደርግ መልቲ አክሲስ ሚል አለ፣ ቁርጭምጭሚት የሚንቀሳቀሳል፣ ብዙ አይነት ነው። ያው ጊዜው አይበቃንም እነዚህን ሁሉ ለመዘርዘር። እነዚህ ጆይንቶች በሀገር ውስጥ እንዲመረቱ የውጭን ዶላር አውጥተን የምንገዛቸው ለማቆም ምርምር እያደረግን ያለንበት ነገር አለ። ስለዚህ ይሄ ቀላል ነገር አይደለም ማለት ነው። አንድ አርቲፊሻል ጉልበት በጣም ዘመናዊ የሆነ ሀገር ውስጥ ሰራህ ማለት በሚሊየንስ ነው ጆይንቶቹ የሚገቡት። ስለዚህ ይሄንን እንቀንሰዋለን ማለት ነው። ስለዚህ ኢዝሊ ሰዎች በጣም ብዙ ዌቲንግ ሊስት ሳይጠብቁ ጆይንቶቹ እስኪመጡ ብለህ የምታደርጋቸውንም የሰው ልጅ አስቆመ በአጭር ጊዜ ማስኬድም ይቻላል። ስለዚህ ምርምሩ ትልቅ ነገር ነው ያመጣልን የሚል መልስ ነው መሰጣ። አመሰግናለሁ። አድማጭ ተመልካቾቻችን አብራችን ቆይታ አደረጋችሁ ወዳችሁና ፈቅዳችሁ እስካሁን ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። እኔ ያለውና እንደዚሁም ባልደረባዬ ሄለን አብረናችሁ ቆይታ አደረግን። የዛሬውን በዚህ ጨረስን። ሳምንት በሌላ አጀንዳ እስክንገናኝ ድረስ ሰላም ሁኑ።